አጎቴ ቻው በቃ። ይሄ ልጅ ብር ፈልጉ ነው ብሪታ አለ። ይሄ ብቻ ነው ኪስ ውስጥ ያለው። ለታክሲ ራሱ አይሆንማ። ሰጦች ችግር የለውም በእግር እንሄዳለን። ይሻላል። እዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ምንድነው? እዚህ ገሸና ነው እንዴ? አንተ ምንድነው? ሚስት ሞታ ከድንኳን ስር ትሸናለህ? አልገባችሁም እኮ እናንተ። ምንድነው ያልገባኝ? ስለሚያውቃት እኮ አዝኖ እያለቀሰ እኮ ሟቿን ስለሚያውቃት አዝኖ እያለቀሰ። እንደዛ ነው እንዴ? አይዞ በቃ ፈጣሪ ያጽና። አንተንም እሱንም ፈጣሪ ያጽናችሁ። ሁለታችሁንም ፈጣሪ ያጽናችሁ። በርታ። ሰላም ነው። የአቤኔዘር ቤት ነው? አባቱ ነኝ። እንደው ስለፈጠረ ፈጣሪ እንደው ምንድነው በምታምንበት ልለምን። ይሄው በተደጋጋሚ ወላጅ አምጣልኩት እና አሁን አላመጣ ሲለኝ ራሴ በእግሬ መጣሁኝ። የኔ ልጅ? አዎ ስልኬን ምንድነው የምታወራው? ስልክ 6 ወር ሰርቼ የመምህርን ደሞዝ ታውቀዋለህ። እንደው ስለፈጠረ ያዘንልኝ። ስልኬን አስመልስልኝ ልጅህን። እኔ በቃ ምንም አልቻልኩ። እኔ እኮ ሙድ መያዣ አድርጎኛል እኮ ትምህርት ቤት። አሊ ቁሮ ነው የሚሉኝ ትምህርት ቤት። መምህር አይቀር ተማሪ አይቀር አሊ ቁሮ እያሉኝ እኔ ሳይኮ ተነክቻለሁ። አሁን ቁልቁል መደመር አልችልም። ማትስ መምህር ነኝ እኔ። በቃ አይምሮ የተነካ የኔ ልጅ ነው አስተማሪውና አሊ ቁሮ የሚለው። ሚስቴን እንዴት እንዳገኛት አላውቅም። ሚስቴ አሊ ቁሮ ማለት ጀመረ። ቁሮ ስትሪ እኔ ዛሬ አቀማመጥ አይዱ አንተ አታብርም። ምን ታሳቅቀዋለሽ? ፋስ ነውር ነገር ነው እንዴ? ምን አባቶች አንቺ ስታንዘርጭ አይደለም ታድርው። ይኸው እና ምን እንደዛ ኮንማ እኔ በጣም ጨቆኝ ነበር። ልብሳ እንዴ ጓድ እየተከበብን ነው። ተኩስ። አልተኩስም። አረ ተኩስ። አይሆንም አልተኩስም። ለምን ነው የማትተኩሰው? እሺ ለሻይ ለውጣ ነው። ወይኔ አመል አይለቅም። ወይኔ ማን ይበዛው? አረ እንደው ሙቼ እንኳን ልረፍበት በእናትህ። አንተ ግን ካስረሽ ብራውናት በራም እንደ ሌላ ሰው ሰላር እንዴ? ወዲና ዞሮኝ እስኪ ዞር በለለት ልጁ ይሙትበት በእናትህ። ጠንብ ሙት ደግሞ እንዴት ነው የሚሸተው? በእናትህ ዝርዝር ሄድ ከዚህ ቀብሬ ላይ እንዳትገኝ ታስቆ አፈር አባብላ እና ቀበረኛ። እሺ ወንድም ቢታይ ሰላም ነው። እንዴት ነሽ አባት? አዴ ዲሳች እንዴት ነሽ? ሰላም ነው። አሉልሽ ሁሉ ሰላም አሉልሽ። አዲ ብራዳ ይላል። እንዴት ነሽ? ሰላም አለሳ አሉልሽ። ሁሉ ሰላም አለን። አዲ ዛሬ የት ነሽ? ቅዳሜ የት ነሽ አሉልሽ? አዲ እዚህ ሊባቡር። በቃ እመጣለሁ። በቃ ስኮች አሉ ምናምን። እሺ አራዳ። እሺ ፈሶት ላይ ደረስኩ። ይሁን ግድ የለም። የእርሶን ፈስ በጣም ነው የምወዳት። ይሁን ችግር የለም። አረ እንዳይሳቀቁ ይፍሱ። በተለይ ነጋሽ ተሰማ ሰርግ ላይ የፈሷት ፈስ እንደዛ ሲው አርገ ለቀቅ በጣም ነው የምጠነባው። ማለቴ በጣም ነው የምትሸተው። ደስ የምትል መዓዛ አለ፣ ግን ይጠነባል። ሳምባዎትን ጨምሮ ነው የሚፈሱት። ወዳ ቀስበሏ ምን ያፈሰውታል? ፈሳም ሽማግሌ እዚህ አብሬ ሱልኩ እያረከኝ እንዴ? ያኔ ለሚሊኒየም እኮ እናንተ ሰፋነዱ ነው ታዝዬ ነበር። ታዝዬ? አዎ ታዝዬ። ለሚሊኒየም? አዎ ለሚሊኒየም። ሰፍራሽ ነው ብሮ ወይ ብራዘር ምን ነበር? ኤርፎርስ አንቺ ኤርፎርስ ሞልቷል። ይኸውልሽ በነጯ ያ ስንት ይሄ ጆርዳን ፎር እዩ እስቲ በስሪም አለልሽ እዚህ ጋር ቆንጆ ጫማዎች እስቲ ይኸው ካንቺ ጋር ፏ ነው በቃ። ያት እስቲ በእናትሽ ያቺስ
አለ እሱም ከወደድከው ይኸው ብራዘር የቱን መረጥሽ? እስቲ ያቺን ካሲ መርጫለሁ። ያቺን ወጥ ኧረ ብራዘር ለውዝ አምጪልኝ ካልደበረሽ ማለት ነው። ምርጥዬ ኧረ ብራዘር መጣሽ ዋረሱ በእናትሽ አታቀብኝም ወንድሜ ወይኔ ብራዘር መጣሽ እጣን ረሳው ባባዬ በእናትሽ አንዴ አላስቸግርም። ወይኔ ብራዘር መጣሽ እንደወጣሽ እኮ ስጠራሽ እኮ አትሰሚም። ኮካ አታቀብኝም አንዴ ብራዘር ውይ ጦሴን ይዞት ሂድ። A few moments later ጦሴን ንዳው። ወዴት ልንዳው? እሱን እየሄድን እንነግራለን። ወደ ኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። መንጃ ፍቃድ ምን አጠፋው? ምንም። እና ለምን አስቆምከኝ? አንድ ቀን ማጥፋትህ ስለማይቀር ካሁኑ ግቦ ስጠኝ። ቀብድ አላጠፋማ። የሰው ልጅ ነህ። ከሰው ስህተት ከብረት ዝገት አይጠፋም። አንድ ቅቅል ጋብዘኝ። እኔ የማስተዳድረው ቤተሰብ አለብኝ። ለአንተ ቅቅል ጋብዤ ልጆቼን ምን ላብላ? እኔም የማስተዳድራቸው ልጆች የሉብኝም። ቅቅል የለመደ ሆድ ግን አለኝ። ለአንተ ሆድ ሲባል ልጆቼ ጾማቸውን ይደሩ፣ ለአንተ ልጆች ሲባል ሆዴ ጾሙን ይደር። ምንድን ነው አለቃ? ይሄ ትራፊክ ምንም ሳላጠፋ ጉቦ ስጠኝና አንድ ቅቅል ጋብዘኝ እያለኝ ነው። አንተ ወራዳ፣ የቆምክለትን ዓላማ የማታውቅ ራስ ወዳድ፣ ብቻህን አንድ ቅቅል ልበላ ነው? ሁለት ቅቅል አድርግልን። እማዬ አባዬ ጓደኛዬ ነው፣ ተዋውቁት። እንዴት ነህ የኔ ልጅ? ደህና ነህ? እግዚአብሔር ይመስገን፣ ክብሩ ይስፋ፣ በቸርነቱ ይኸው እስካሁን አለን። እንደው ከቤተ ክርስቲያን ስመለስ ቤተሰቦቼን ላስተዋውቅህ ሲለኝ እኔም ሰላም ልበላችሁ ብዬ ነው የመጣሁት። ጋሼ መቼ አባዬ ልታውቅና ነው አንተ? ጥሩ አድርገሃል የኔ ልጅ። አሉ እንጂ እየተጋደሙ ምን አለ የኔንም ልጅ ብመክርልኝ። መች በምክር ይሆናል ብለው ነው። ፈጣሪ መልስላቸው እንጂ እኮ ዘመኑ ከፍቷል። እንደው በጣም እስቲ የኔ ልጅ አረፍ በል ና። ቆይ ጉልበቱ ትልቅ ኧረ አይገባም የኔ ልጅ አረፍ በል። በፍጹም ተባረክ ማዘርዬ። እርሶንም ልሳም። ቆይ ተው ግድ አይሆንም ማዘር። ኧረ በፍጹም እንዴ ተባረክ አባ። አሜን። ቢቢዬ አንተስ ለምን ይቀርባል? ና ና ይኸው የኔ አባት። እሺ ቤተሰቦቼ ዛሬ ቤቢ ይመጣል፣ አስተዋውቃችኋለሁ። ገንገበት አሁን ነው ያልኩት። ግባ ብለሽኛ እንዴ አንተ ራስህ ወደ ዘይድ ከመጣለሽ ግባ ያልሽ ምን ተሳለሽ ሆና? እሺ ማይ ፋሚሊ ቤባ አጠገቤ ነው ያለው። ብስኩት ሲበላ ሪአክሽኑን እናያለን። አፈር ደቼ ብላ ቢያንስ ለካሜራ እንኳን አታጎሰኝ። ከርሳ እንጂ ፍቅር በቃ ይቅርታ ይቀቀኝ በእናትህ። እስካሁን አልተሳካም። አሁን አኮርፋለሁ። ተባብለኛል። እሺ ቆንጆ ኧረ ተይ የኔ ቆንጆ ተይ ቆንጆዬ ቆንጆ አንቺ ታመሪያለሽ እንዴ? ቀልድ አይደል? ምን አጨማለሽ? ጨምላቃ እየቀለድን አይደል እንዴ? ለቪዲዮ ብለሽ አይደል እንዴ ያኮረፍሽው? በዛ ታመሪያለሽ እንዴ? ጭባ የአብርሃምና የሳራ ሰርግ ግን አሜን ብሉ። ገና ነው ሰዓቱ። ጠጡ፣ ከዛ ትመርቃላችሁ። እሺ ግን መቼ እኮ ነው እንዴ? ለዚህን ቅድም አላየኋቸውም። የምር ነው። ኧረ አዋይቻችኋለሁ። ሰዓት ካየ የሰው ልጅ ስህተት አይጠፋም። ችግር የለውም። ምንም ሰው አይደለም። አንተን አይቻለሁ። ይኸው እያለኝ እኮ ነው። እኔ ለመምሰል የሞክሩብህ ሰዎች አሉ። በእርግጥ እሺ አንተ ሳፉን ይጠራር ገደሙ። ኧረ ጋሼ ቅድም ልብስ ስቀይር ወጥ ነክቶ ምን አገናኘው? ልብስ ነው አክስታ ጉርሳኝ ነው ጋሼ። ራት በልቼ አይ ላለማሸት እኔ የአብርሃምና የሳራ ስም ጠርቼ ያልዋሽ እሱ ቅድም
6 ቁርጣት 6 ምንድነው? ችግር የለውም ያበሉናል። ችግር የለውም። ጥሩ ሰዎች ናቸው። ሲጀመር ጋሽ እሱ 12 ቁርጥ ያነሳው ጭራሽ እንጀራውን እናንተ ላይ ጨረሰ። ኬኩን ደግሞ እንደ ሰከረ ሰው ተንገዳገጭ አፈርሰዋለሁ። ኤክሲ ሰርግ ስለሆነ ምን አያለ እኔ ኤክሲ ነበር ድሮና ካረኩላት ነገር አንፃር 6 ቁርጥ በቂ ስላልሆነ 12 ደግም ነው መምጣት ነው እንጂ እኔ ገንዘብ ችግር ኖሮብኛል። በርግጥ እኔና በቃቸው ግን ጋሽ እንዴት ማለት ምግብ